ራኪብ ሁሉንም ነገር አወቀች። እንግዲህ ከጸጸቷ እንደታረመች ተስፋ እናደርጋለን። ማን ነገራት? ጆከር እያንዳንዱ ከመጀመሪያው ጀምሮ የተፈጠረውን ነገር አስረድቷታል። ድሮም አውቄው ነበረ ሰውየው የሆነ ከይሲ ስራ እንዳለበት አውቄ ነበር ስትልም ተናግራለች ማለት ነው። እንግዲህ እስኪ ራኪብስ ምን አደረገች? ለነ ኪራ የነበረውን ሁኔታ የነሱ ቤት ሊዘረፍ እንደነበረ ልትነግራቸው ነው ወይስ እንደገና ሌላ ድራማ ሊፈጠር ነው የሚለውን ነገር አብረን እናያለን። ለማንኛውም እንግዲህ ሰኒ ተርፋላችኋለች። ሰላም ሰላም ጋይዝ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁልኝ ሀባይቦች? በያላችሁበት አላህ ይጠብቀን ይጠብቃችሁ ሀባይብ። ከክፉ ነገር አላህ ይጠብቀን። ጾም እየመጣልን ነው፣ በሰላም እንድንቀበለው በዚሁ ጥሬን አስተላልፋለሁ ማለት ነው። ዱዓ እያደረጋችሁ አብራችሁን ቆዩ ማለት ነው ሀባይቦች። እንቀጥላለን። እንግዲህ ሁሎችም ከዚህ በፊት ወደ ሆስፒታል ዘመው እንደነበረ እንግዲህ በድንጋጤ ደርሰው ነበር። በዛ መካከል እንግዲህ እያንዳንዳቸው እየሰሙ እዛው ሐኪም ቤት ተጠራቅመው ነበረ። ነገር ግን ደግሞ ሰኒ አልነቃችም። በምትችሉት ጸልዩ ሲባሉም ነበረ። ነገር ግን እንግዲህ ጸሎታቸው ደርሶ ዛሬ ሰኒ ድናለች ማለት ነው። እንግዲህ በሌላ በኩል ደግሞ አሁን እዚህ ጋር በቃ አይደለ ሌላ ጦስ የሆነባችሁ የጽናት ባህሪ ነበረ። የጽናት ባህሪ እንግዲህ እየባሰ ሄዷል ማለት ነው። ዛሬስ ደግሞ እንዳውም የባሰ በቃ እየጠገነናችሁ የመጣ ይመስለኛል። እንግዲህ እንደምታስተካክለው በሚቀጥለው ተስፋ እናደርጋለን። በባለፈው ክፍለ ጊዜ እንግዲህ ሀና ምሳሌ በሉ የደስ ደሱ የስብሰባው ስኬት የደስ ደሱ ምሳሌ በሉ ወጥተው ነበር። ነገር ግን ተደውሎ ሲነገረው ሰኒ ታማለች ብለው ወደ ሐኪም ቤት ሲሄዱ እንዲህ ቆይኔ ምንድነው ቆይኔ ምንድነው የገተረኝ ብላ ተነስታ አብረው ተከትላ ሄዳ ነበር። ሚስቱ ምን ሆነችበት? እንደው ምንም እንዳትሆንበት ፈጣሪ ሆይ እያለች ስትጸልይ ነበረ። እዛ ቢደርሱ ደግሞ እንግዲህ ጽናትም ያው መንጣቷ የማይቀር ነው። ነገሩን ስትሰማ ትመጣለች። ያው እንግዲህ ለራት የተባለው ነገር ሆስፒታል ተገኝተው ነበረ። ግን ደግሞ ከዛ ምላሽ ጽናት እንግዲህ የፈጠነ በቃ አይደለ ሌላ ነገር። ምክንያቱም እዛ ሀናን ስላየቻት እሷን ማየት አልፈለገችም። ሰው እንዴት ራሱን ከሰው ጋር ያወዳድራል እያለ እሱ ቢገረምም፣ ነገር ግን ደግሞ ለምን አየኋት፣ ለምን ሆስፒታል መጣች? እሷ እኮ የሰውነት ባህሪዋን እንዲሁም ደግሞ የእህትነቷን እንዲሁም ደግሞ ሰው የሚያደርገውን ነበር ያደረገችው። ሰው ታሞ መጠየቅ የዚህን ያህል ቅናት ያስብላል እንዴ? ጽናት እንግዲህ እንደሚሆን አላዘችውም። እንዲያናድዳችሁ አውቃለሁ። ነገር ግን የምትመለስበት ምክንያት ወይም ደግሞ ወቅት ደርሷል፣ ትመለስላችኋለች። ለማናቸውም አብራችሁን ቆዩ። በሌላ በኩል ደግሞ እንግዲህ ኪያ አንቺስ ብትሆኝ ለምን ተከትለሽ ሄድሽው? ሚስቱ ዙሮ እንደዛ ማለቷ እንደማይቀር ግልጽ ነው። ይህን ደግሞ ታውቂያለሽ ብላም ስትላይ ተደናግጦ ሲሄድ ሰው እኮ ታመመ ነው እንጂ ያለኝ እኮ አገባ አይደለም ያለኝ። ስለዚህ መሄድ ነበረብኝ። እንዴት ይሄ ስህተት ሆኖ ይታያል ብላም ተናግራ ነበር። በቃ ይዞሽ ተረጋጊ፣ ምንም ማድረግ አይቻልም። እሱማ እኮ ልክ ነሽ፣ ሰው ታሞ መጠየቅ ደግሞ ግዴታ ነው እንጂ መብት ብቻ አይደለም ትልና ኪያም ታረጋጋታለች። እንግዲህ ይቺ ስራዋን የምትሰራ ሴት በገዛ ሚስቱ እየተቸገረች ነው። እንኳን እሷ እራሱ ባልየው እየተቸገረ ነው። ምንድን ነው ፍላጎቷ? እኔማ እኮ ሰው ደንግጦ ሳየው እዛ ሂጅ እኮ እኔ ሰው ልጠይቅ ሄድኩኝ እንጂ፣ ነገር ግን ደግሞ እሷ ልኬን ተናግራ መለሰችኝ። እኔማ እኮ እሷም ወደ ሌላ ሄደው ሶስታቸው ይበላሉ ብለን ተነስተን ሄደን ምሳ በላን። አንቺማ እናቴ ታድለሽ ሄዳችሁ ምሳ በላችሁ፣ እኔ አንዱን ሳላረግ ቀረሁኝ እንጂ ብላ እሷም ተበሳጭታለች። እንግዲህ ለመረጋጋት ሞክራለች ኪያ።
በሌላ በኩል ደግሞ እንግዲህ ከሐኪም ቤት ሲመለሱ ዛሬስ ደግሞ ቤት አላደርሳቸው ብሎ መንገድ ላይም ሲጣሉ ነበረ። እነሱም ማናቸው? ጽናትና ኪራ ማለት ነው። ቆይ ምን ሆነሽ ነው ሐኪም ቤት እነን አሁን ፊት ያልሽው እንዴ? ጸሐፊቱማ ጸሐፊ ብቻም ሳይሆን ህይወቱም ውስጥ አለች ወይም ደግሞ ህይወቱም ውስጥ ቦታ አላት ብዬ የተናገርኩትን ነው ብላ ትደግመዋለች። ደግሞ እንደ ደህና ነገር ድጋሜ ትደግመዋለች እንዴ ብሎ መዞ እንግዲህ መንገድ ላይ ጭቅጭቅ ገጥመዋል። ቆይ እኔ እኮ ስለ እሷ እንዴት ነው ማስረዳት አንቺን የምችለው? ቆይ እንዴት ነው ማስረዳት የምችለው? በምን ቋንቋ ነው አንቺን? ለማንኛውም እኔ ስለፈቀርኩኝና እንዲሁም ደግሞ ደውለህ መጥራት ትችላለህ አሁንም ቢሆን። ስለዚህ ህይወት ውስጥ ድጋሚ ማስገባት ትችላለህ። እኔ ጋር ተነጋግረን መግባባት አልቻልንም ትልና ያልመሰለ ወሬ ልጅቱ ምን ሆነሽ ነው? ለመስተካከል እስቲ ራስሽን ወደ ራስሽ ይውና ራስሽን ጠይቂውና ለመስተካከል ሞክሪ እንጂ ምን እየሆንሽ ነው? ትክክል እኮ አይደለሽም። ወዴት እየሄድሽ እንደሆነ ራስሽን ቁመሽ ተመልከች እንጂ ነገሩን ወዴት እያሰድሽው ነው? ከስራ የተገናኘን ነገር ከትዳር ታገናኘዋለሽ። እኔ እኮ ያንቺ ባል ነኝ። ስለዚህ ምን ለማለት እየሞከርሽ ነው? እንደው ምን እያልሽ እንደሆነ ለነገሩ ታውቆሻል። እማያቸው ነገሮች ትዳሬን ማፍራሽና ወይም ደግሞ ትዳሬን ሊያፈርሱ ስለሆነ ትዳሬን ለመታደግ እየሞከርኩ ነው ብላም ትመልሳለች። እያልመሰለና በማይመስል የማይገናኝ ነገር ምን ሆነሽ ነው? እንደ አጋጣሚ ደውሎ ሲነገረኝ አብራኝ ነበረች። ያ ማለት ደግሞ የስራ ባልደረባዬ ስለነበረች አብራኝ መጣች። ይሄ እንዴት ነው ከጉዳዩ ጋር የሚገናኘው? ምን ማለት ነው ብሎ እሱም ለመመለስ ቢሞክርም እሷ መስማት አትፈልግም። እኔ ስለጠላኋትና ስለወደድኳት ምን አስጨነቀ አንተ? ነገር ግን ደግሞ አብራችሁ እየሰራችሁ ነው። እኔ ችክችኩ በጣም ያስጠላይ፣ ደግሞ በመሳላይ በደሳ ላይ ደግሞ የሚነሳው ነገር በጣም ነው ያስጠላይ ብሎን ቢነግራትም እሷም የምትመልሰው ሌላ ምላሽ ስለሌላት ተመሳሳይ መልስ ነው የምትመልሰው። ነገር ግን ዱርም አልቀረም እንዲሁም ደግሞ ቤትም ጭቅጭቁ አልቀረም። ምን ይፈጠራል? በሌላ በኩል ደግሞ እንግዲህ ናሆም መቼም ጣጣ አያጣውም። የልጅህ እናት ነኝ ብላ የምትመጣው ሴትዮ እንግዲህ ከምሩ ሰራተኛ ጋር ፊት ለፊት ገጥመዋል። እኔ ምሩ ብዙ ነገር ስላደረገችኝ ከብዙ መጥፎ ነገር ስለመለሰችኝ ለምሩ መጥፎ የሚያደርገውን ሰው ምንም ነገር አደርግላታለሁኝ። ለሷ መታመኔን ግን ካሁን በኋላ ምንም አልከዳትም፣ ለሷ እታመንላታለሁ በማለት እንግዲህ የናሆም ፍቅረኛ ወይም የልጁ እናት የተባለችውን እንግዲህ እጇን ቆምጣ ጥላት ነበረ። እንግዲህ ከዛም የኔ ሰራተኛ ነው ማረግሽ፣ በሚቀጥለው ስቃይሽን ማየት የፈለግሽ ትመስያለሽ ስትል ስትዝትባን ነበረ። ዛቻውንም ሁሉንም ታየውና ብላ እጇን ቆምጣት ነበረ። ነገር ግን ደግሞ ምራት ጥላት ሄዳለች። ከዛ መጣ እንግዲህ ለናሆም ያለውን ነገር አንተን በደካማ ጎን ገብታ ብዙ ነገር ለማድረግ ትፈልጋለች፣ ብዙ ነገር ብላኛለች ብላ መታ ትናገራለች። አሁን እንፈልግሻለሁ ብለሽ ደውለሽ ንገሪያት ብሎ ተገናኝተውም ነበረ። ነገር ግን ደግሞ እሱ አንቆ ሊገላትም ነበረ። እሷም ሀወይም እንግዲህ በጣም ምርጥ ሰው ሆና መጥታለች። አሁን ምርጥ ካራክተር አድርጋ መጥታለች። አሻሽላ በጣም አሪፍ ነው። ለማንኛውም ናሆም እንደዛ አድርገህ እሷ መጠቀሚያ ልታደርግህ ነው። ስለዚህ እንደዚህ ሳይሆን በብልጠት ለመመለስ እሷ ሞክር። እሷ ደካማ ጎንህን ልትጠቀምብህ ነው። ስለዚህ በብልጠት ለመቅረብ ሞክር። አሁን ልቀቃት፣ ምንም እንዳታደርጋት ብላ እሱን መክራ ወደ ቤቷ ትሄዳለች። እንግዲህ ጽናት ማነው ምሩ እንግዲህ ሰኒ ጉዳት ያው በጣም ስለደነገጠች አሟት ከሐኪም ቤት እሷም ሄዳ ነበረ። ከሐኪም ቤት መጣች። እንግዲህ ናሆም እዚህ ጋር ሚስቱን ይንከባከባል። ኪራና ጽናት ደግሞ እዛ እንዴት ዞሮ ይናከሳሉ። ጉድ ተቃራኒ ገራሚ ነው። ለማንኛውም ትንሽ ወሬኛ ነኝ አለች ኒና። ለማንኛውም እንግዲህ ሰኒ ነቅታላችኋለይ ድናላችኋለይ ብላ ዶክተሯ ለማፈሰር መታለይ ማለት ነው። እንግዲህ ቅዱስ ከመሆኑ የተነሳ ሐኪም ቤት አድሯል ማለት ነው። ለካራክተሩ ነው እንዲያትሪ
ለማናቸውም እንግዲህ ያው እየዘለለች ደግሞ ወደ ቤት ልጦርፍ መጥታ ነበረ ጽናት። ድንገት በር ትቆረቁርና ኒና ስትከፍት ምንድነው አንቺ የማትከፍቺው? በሰላም ነው? ምን ሆነሽ ነው? አይ ከግድያ ሙከራ የማይተናነስ ብትር ስለመታኝ ክብሮም ትንሽ ተኝቼ ነበር ብላ በአእምሮ ቃል ብትነግራት፣ እሷንም አይ የሆነ ነገር ብለሽ ነው እንጂ መቼም እኔን አታምኑኝም አይደለ እያለች እሷን ብትበሳጭም፣ አዎ ያው ለወሬ ሞክሎ ያልሰነፍኩ ስለሆንሽ እንደዛ ብለሽ ነው። ክብሮም ማን ነው ለመሆኑ? የባልሽ ወንድም ነው። ለማንኛውም አንቺ የሰውን ወሬ ለሰው በመናገር ነው እኛን መጠበቅ የምትችይው ብላም ተናግራት ነበር። እና ወሬኛ ነሽ እያልሽ ነው? ቆይ ምን ነሽ ነው አንቺ ሰው? ቆይ ጽናት ምን ትያህታለሽ እንዴ ብላ ስትጠይቅ፣ ይሄም የኛ ጥያቄ ነው ብዬ አልኩኝ እኔ ማለት ነው። እውነትም ምን ትያህታላት ልበል? እንደዛ ነው የሆነችባቸው ለነሱም። ለማንኛውም እንግዲህ ትንሽ ሳተጨቃጨቁ በኋላ ቤት ገብታ ነበረ። የተፈጠረውን ነገር አብረን እናያለን። እንግዲህ ሰኒ እንዴት ሆነች? እንዲያው ሌላውን ታዩና ሰኒ እንዴት ሆነች ብላም ብትጠይቅም አይ ሰኒ ደህና ናት፣ እኔ እዛ ብቆይ ስለማላስፈልግና ሰው ስላለ ስለማላስፈልጋት ወደ ቤት የመጣሁኝ። ማን አለ? አረ ብዙ ሰው አለ። ሀና የምትባላለች። ምን ነው እናንተ ሀና እያላችሁ ጨንጓራ ያለበት ጥሱት ነው እንዴ? እንግዲህ ሀና ከዚህ በፊት በእኔ የተነሳ ሀና የሚባል ስም ያለው ሰው እንደማትጠላ ተስፋ አረጋለሁ ብላ ነበረ። እንዳለችውም ደግሞ ሀና የሚባል ስም ስትሰማ ጨንጓራዋ እየተላጠ ተቸግራለች። የዚህን ያህል ቅናት ያረጋሉ? እኔ የሚገርመኝ ነገር ከዚህ በፊት እንግዲህ የተሳሳተችውን ይዛ ዛሬ ደግሞ ምን ሆና ነው ምን ጠበባት እያለች የበፊቱን ነገር ስታስታውሳትም፣ ኒናም ደግሞ እንግዲህ ያው ለማስታወስም ለማውራትም ወሬ ለማጣራትም እሷ ስራዋና ሙያዋ ነው። ዛሬስ ምን ሆና ነው ስትላው አሚሮዋ የጠበበ ነው ብላም ስትላት፣ ምን አሚሮዋ ይጠባል? እሷ በጣም ጎበዝ ናት ስራ ላይ ብሏል። በዛ ላይ ተመርቃለች ትልና እያሰሳቀች እየነገረች ጨንጓራዋን ላጥ ታደርገዋለች ጽናትን። አይኒና ጎበዝ። ለማንኛውም እንግዲህ ሰኒ ሆስፒታል ወጥታለች። በዛው ተያይዞ ደግሞ እንግዲህ ሆስፒታል ሄዶ ያላያት ጆከር እንግዲህ ያው በጣም ከማሰቡ የተነሳ ቤት መጥቶ እንግዲህ ራኪብ ሳታየው ገብቶ ለማየት ቢሞክርም እንግዲህ ለምን መጣህ ብላው ነበረ። ምክንያቱም ራኪብ ጋር ላይስማሙ ስለሚችሉ መጥቶ እንግዲህ ሲጠይቃት እንዴት ነሽ ብሎም ሲጠይቃት ድንገት ተምጥመጣብኝ ብሎ በዱላፕ ውስጥ ሲገባ ማለትም በቡፌ ውስጥ በልብስ ቁም ሳጥን ውስጥ ገብቶ ለመደበቅ ቢሞክርም እንግዲህ ራኪብ መርዟ አግኝተዋለች። ውጭጣና እናወራለን ስትለውም ነበረ። እንግዲህ እሷም ደግሞ ብዙ ነገር ጠይቀዋለች ማለት ነው። እያንዳንዷ ነገር ምንም ሳያስቀር እነግርሻለሁኝ እንዳላትም ነግሯታል። ድሮም ጠርጥሬም ነበር ስትል ተናግራለች። አዎ ራኪብ ጎበዝ ናት፣ ጥርጣሬም ትችላለች። እሱ ሰኒን እንዲያግታት ብቻም ሳይሆን ሰኒን እንዲያግታት ስለታዘዘ ነው እንጂ እሱም ራሱ ታዝዤ ነው ያገትኳትም። እያንዳንዱ ነገር እውነቱን ነግሯታል ማለት ነው። ዋናው ነገር የሰሩትን ስራ ተጸጽቶ አዎ አድርጌዋለሁ ብሎ ማለቱ ይሄ ትልቅነቱን ያሳያል። ግን ደግሞ ሰኒን ለማየት ቢፈልግም ራኪብ እንደማታስገባውና በጣም እንደምትቆጣም ተነግሮታል ማለት ነው። አይ ቅዱስ አንተ በጣም ጥሩ ሰውና በጣም የተመረቅ ሰው ነህ፣ እጅግ በጣም አስተዋይ ሰው ነህ ብሎ ሲለም፣ ግን ደግሞ ይሄን አደረግኩ ማለት ጥያቄ የለኝም ማለት አይደለም፣ ጥያቄ አልጠይቅም ማለት አይደለም፣ በዚህ ጉዳይ ላይ ብዙ የምናወራው ነገር አለ ብሎ እንግዲህ አጽናንቶት ወይም ደግሞ ለጥያቄው ተዘጋጅ ብሎት አዘጋጅቶት የሄደ መሰል። በሌላ በኩል ደግሞ ሰኒ ልወጣ ስለሆነ እነሱም መጥተው ቤታቸው እንዳረፉ ማለትም ደግሞ ወንድማማቾቹ ማለትም ደግሞ ኪራና ክብሮም መጣህ እንዴ ብሎ እንግዲህ ተግዞ አይቶት ነበረ። በነገራችን ላይ ሰኒ ጋር ልሄድ ነበር ምናምን ሲል እነሱ እኮ ከሐኪም ቤት ሊወጡ ነው ወጥተዋል ይለዋል። ነገር ግን ጽናት መጣች እንዳይ አይቻታለሁ። ስትመጣ ግን ፊቷ ልክ አይደለም። እንዴት ልክ ይሆናል? ራስን ከሰው ጋር እያወዳደሩ መኖር እኮ እንኳን ልክ ሊሆኑ በጣም መጥፎ እንደሆነ ግልጽ ነው ብሎ እሱም ደግሞ ይነግረዋል። ምንድነው ነገራችሁ እናንተ?
ክብሮም ጋር እንግዲህ ስለ ሚስቱ ሊያማክረው ቢሞክርም እንግዲህ ይህን የሚያደርገው በስራ ምክንያት ያው የፍቅር መቀነስ ነው። ስለዚህ ደግሞ አንዱ እሱን የጊዜ መጣበብና በስራ ቢዚ መሆን እምነትን ይቀንሳል ወይም ደግሞ ፍቅርን ይቀንሳል ብሎም ሲጠይቀው ያ የሰዎች አረዳድና እንደ ሰዎች አረዳድ ይወስናል ብሎ መልሶለታል። ለምንድን ነው ጥያቄው ግን ለምን ተፈልጎ ነው ብሎም ቢጠይቀውም አይ ከጽናት ጋር መስማማት አልቻለም፣ ሰው ፊት ሁሉ እየተጣላን ነው አሁን ላይ እንዳውም የልቅናውን ብሎ መልሶለታል። ያለውን ነገር እየተናገረ እያለ እያስረዱት ወይም እያስረዳው በነበረበት ሰዓት እንግዲህ እሳት ለብሳ እሳት ጎርሳ እመቤቲቱ መታለች። ምን ሊፈጠር ነው? ኦ ማይ ጋይዝ በጣም ጥሩ። ጭራሽ እኔንን ለማማትም ደርሰህልኛል። እንዴት ነው ታላቅ ወንድም ፊት እንዴት የሚደረገው? ነውር እኮ ነው። እና ካራክተርስ ቢሆን አስመስለው ሊሰሩት አይደል የተስማሙት? ኦ ስለዚህ ካራክተሩም እነዛኑ መምሰል ስላለበት ታላቅ ወንድሙን አክብራ መናገርና ዝም ማለትም ነበረባት አይደለ? ጽናት እያወራን በነበርንበት ጉዳይ ላይ ተቀመጭና እናውራ ብሎ ብትቀመጥም ነገር ግን ደግሞ እንዲያወራማ ቢፈልግ ኑሮ እዛው ያወራ ነበር ብላ እንግዲህ አባት የሚባለው ሁለተኛ አባት ታላቅ ወንድም ነው። ስለዚህ እሷ ደግሞ እንደ አባት አክብራ እሱን የሚለውን አልሰማችም። እሱ እኮ ላስታርቃችሁ እያለ ነው ያለው። ምን ሆነሽ ነው? በጤናሽ ነው? ነገር ግን ጽናት ያው መስመር ለቀቅ ከማረጓ የተነሳ እኔ የሚያስታርቁኝ ሽማግሌዎች ደግሞ ከአንድ ወገን ያለውን ብቻም ሳይሆን ከሁለት ወገን ያለውን ነገር አይተው የሚፈርዱና የሚሸመግሉ ናቸው ስትል እንግዲህ እዛው ክብሮም ፊት ለፊት ተናግራለች። ይሄም ማለቷ ተገቢ አይደለም። እንዴ ካራክተር ያንኑ መስላ መስራት አለባት። እሺ ብላ መቀመጥ ነበረባት። ሰከንም ማለት ነበረባት። ስለዚህ በዚህ ጉዳይ ላይ አስተያየት እየሰጣችሁ አብራችሁን ቆዩ። እናም እንግዲህ መለስ ብሎ ታላቅ ወንድም ነኝ ተብዬው እንግዲህ እኔ ባማሽስት ከባለቤትሽ ጋር ለምንድን ነው ማማሽ በዚህን ይሄን ያህል ለምንድን ነው ከኪራ ጋር እንደዚህ የሆናችሁት? ምንስ ሆናችሁ ነው ብሎ እንደ አዲስ ጥያቄውንም ይጠይቃል። ጭራሽ እንዲያውም ነውራቸውን መገላለጥ ሰው ፊት ጀምረዋል። እንግዲህ ልጅቷን በማባረር የልጅቷን እንጀራ በመዝጋት የምትጠቀሚው ነገርስ ምንድን ነው ብሎ ቢል ለዛ ነው ስለ ገዛህላት ስጦታ ደውላ የምታወራው። እንዲሁም ደግሞ ከዚህ በፊት እንግዲህ ሀና ቀልቃላ ስለሆነ ድንገት ልትወርቅ ስትል ይዟታል። ያው እንግዲህ ቀልቃላ ስለሆነ ስትወርቅ ይዟታል መሰለኝ ያንተ ቢሮ ሰራተኛ ስለሆነች ላይ ተቀምጣ ነው ወይ የምትሰራው የሚልም ጥያቄ ስታቀርብለት እንደዛማ ከሆነ አረ እኔ ያለመናገሬ ነው እንደምታየው። እኔ እኮ ብዙ ነገር እኮ እየሆነ እየሰማሁኝና እየታዘብኩኝ እየተቀመጥኩ ነው፣ ዝም እያልኩ እኮ ነው ይልና የእሷንም ነውር አንስቶ ለማንኛውም ባለትዳር ላይ ሌሊት በኩል ሌሊትስ የሚደውለው ሰውዬ 24 ሰዓትስ ችት የምታደርጊውስ ነገርስ እኔስ መናገር ይቃተኛል እንዴ? እንድናገር አታደርጊኝ። ብዙ ነገር እያየሁ ዝም ምለው እኮ ስለማምንሽ ነው። ምነው ጠፍቶሽ ነው? እኔ ላንተ ታማኝ እንደሆንኩኝ በደንብ ታውቃለህ። አረ እሱንማ ታወቅሽ፣ ላንቺም ታማኝ የሆነውን ሰውዬ ማወቅ ይኖርብሻል። ለማንኛውም ተልባ ቢንጫጫ በአንድ ሙቀጫ ነውና እንግዲህ ከዛ ተወጣ በኋላ እንዳጋጣሚ ሆኖ እንግዲህ የሰርጉን ሁኔታ ሰርፕራይዙን እያስታወሰ እንዴት ነው ይሄ ሁሉ ላንቺ ያልታየሽና ያልገባሽ ለምንድን ነው ጽናት እያለ ራሱን እንደዚህ አጋጣሚ ሆኖ ደግሞ ያው እንግዲህ የማይመታ ልጅ ሲቆጡት ያለቅሳል ነውና እሷ ክላሷ ገብታ ስታለቅስ
እኔን አለማባበል ብትሄድም ልትሰማት አልቻለችም። ተዛም አንተ ትሻል ከሆነ ገብተህ አባብላት፣ ቢያንስ አንተ ራስን አጽናናትልና ኪራን ትልከዋለች። እንደምንም ብለው ታረቁ ማለት ነው። አስታረቅናቸው። ለማንኛውም ምን ይፈጠራል የሚለውን ነገር አብራችሁን ቆዩ። ቀጣውን ይዘን እንመጣለን። እስከዛ ድረስ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን። ጽናትን እንጠር የምትለውን ነገር እንዲታቋርጥ ኮሜንት ጻፉላቸውና ከዛ በኋላ አንቺ ሰከን በይ። ምንድን ነው ይችን እንጤጥ የምትለው? ምን ነው እንዴ? ለማንኛውም ክብሮም እንግዲህ ሰኒና ክብሮምን እንዴት ማድረግ እንችላለን የሚለውን ነገር እያካሄደ ይገኛል። እንግዲህ እንዴት ነው ሰኒ ማንን ትመርጣለች? እንዲህ አርጎ የሚንሰፈሰፍላትን ጆከርን ነው ወይስ ክብሮምን የሚለውን ነገር ወደፊት አብረን እናያለን። ላይክ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። ማንን ትመርጣለች ሰኒ? በነገራችን ላይ የሰኒ ካራክተር ሲመች በጣም ደስ የሚለን ካራክተር ነው ያላት ነው ስለምናገር